እንዳትረሱት ነው አትርሳት እቺ ኃይለ ሥላሴም ካባናት እኔም ሳገለግል ስለብሶ የነበረው ይሄንን አሉ በዚህ ሰሞን ሚዲያው ላይ ሪምቧ የሚሉ በጣም የባለጌ መጨረሻ የሆኑ ሰዎች አሉ እግዚአብሔርን ማይፈሩ ሰውን የማይፈሩ ሰዎች አሉ እነዚህ ሰዎች ወይ እግዚአብሔር ዞር ያደርጋቸዋል ወይ ራሳቸውን ነው የሚያጠፉት እደግመዋለሁ ወይ እግዚአብሔር ዞር ያደርጋቸዋል ወይ ራሳቸውን ነው የሚያጠፉት ስለዚህ ልመለስና ከኔ ጋር ለመከራከር ኦርቶዶክሳዊ የትኛውም ኦርቶዶክሳዊ አጽፎ ነው ከሲኖዶስ የሚመጣው ማንንም ይሁን ችግር የለውም ከዛ በኋላ አይ ይወክለናል እሱ ይነጋገር ሚል ከሆነ በደም ታዛቢ ባለበት ቁጭ ብሎ መነጋገር ይቻላል ታዛቢ ባለበት ኦኬ ደቂቃ ተይዞ ከርዕስ ሳይወጣ መጽሐፍ እንኳን ይዤ አልመጣም መጽሐፍ እንኳን በቃ መነጋገር እንችላለን በእግዚአብሔር ፊት ቃል እገባለሁ ግን ወክላት ላከው ኦርቶዶክስ ወክላት ላከው እና እቃቃ ጫወታ አይደለም ያዝነው ነው ከጸበል ቀጂ ጋራ የሚያነጋግር የህፃናት ጫወታ አይደለም ያስኩት ትቀልዳለህ እንዴ አጠገቢ አትቆምም እኮ አንተ ነው ኦርቶዶክስ ይያለው አጠገቢ አትደርስም አጠገቢ የሚያደርስ የለም እኛ እኔ የነበርኩበትን ሌቭል ለመድረስ እንኳን አቅም አሁን እንኳን ብትጀምር አትደርስበትም በያው እግዚአብሔር ፊት እኔ የነበረኝን ያንን ሌቭል እኔ የነበረኝን ዕውቀት አሁን ያለኝን መረዳት ለማወቅ ድጋሚ መጀመር አለብህ እድሜህን መስጠት አለብህ ስለዚህ ከህፃናት ጋር ምናጠፋው ውድ ጊዜ አይኖርም ማለት ነው ይሄንን በደንብ እንዲገባ ያስፈልጋል እሱን የላካችሁ አቃችኋል ማፈሪያቸው የተበጠሰ ሰዎችን ምትልኩ ማፈሪያቸው የተበጠሰ እነሱን ምትልኩ አቃችኋለሁ ማን እንደሆናችሁ አይኖ በማን በኩል ስራ መስራት ፈልጋችሁ ምን አይነት ሴታፕ እንደምትሰሩ አይኖ ይቀልዳል እንዴ ብዙ ጊዜ መሸወድ እኮ የለም አቃለሁ ይሄንን ጸበል ቀጂ የሚልኩት እነማን እንደሆኑ አቃቸዋለሁ ይሄን ጸበል ቀጂ የሚልኩት I know them በፖለቲካ የሚያቦኩ ናቸው በአገር ጉዳይ የሚያቦኩ ናቸው ምድሪቱ ሰላም እንዳታገኝ ሌሊትና ቀን የሚሰሩ ናቸው ክፉዎች ናቸው ለክርስቶስ መንግስት ጠላቶች ናቸው ጌታን አይወዱም ጌታን አያውቁም አሁን ይሄን ጸበል ቀጂውን ተውት ምነግራችሁ ነገር አለ እነዚህ ሰዎች ይሄን እንደዚህ አይነት ሰዎችን ሚልኩ እንዲህ አይነት ወጣቶችን እንዲበሉ እንዲተናገሩ ሚዲያው ላይ ይሄንን ፍጠሩ የሚሉት ሰዎች አጀንዳ አላቸው ፖለቲካዊ አጀንዳ አላቸው ኦኬ ኦርቶዶክስን የፖለቲካ ምህዋር አድርገው የሚጠቀሙ ሞዓ ተዋህዶ ያሉ የሚያቦኩ እነሱ ናቸው እንጂ ታቦት እኮ እንደሌለ እሱ ራሱ ያቀዋል የለም ታቦት ስለ በአዲስ ኪዳን ታቦት የሚባል ነገር የለም አስረግጬ ነግሬሃለሁ አሁንም ነግራለሁ የለም ታመጣ መሰዊያ ልትለኝ ነው ለሱማ መልስ ሰጠው አይደለም ሊቃውንት የተባሉት ለኔ ምላሽ ሰጠውኝና የክርክር ጥሪ ያቀረብኩኝ ኦፊሻሊ አይታችኋል አሁን እኔ እነሱ ሳይመልሱልኝ ከናንተ ጋር ቁጭ ብዬ ቃቃ ምጫወተው ጅል ነኝ እንዴ እኔ ጊዜም አልተረፈኝም ወንድሜ እና ጠበል ቀጂና ድምጽ ቀጂ አረቄ ቀጂ ጋራ ጊዜ አላጠፋም አድርሱለት ሊቃውንት የተባሉት አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል
ጌታ ምስክሬ በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር እንችላለን። እየተቀረጸ ታዛቢ ባለበት የነሱ ሊቃውንትነን ሚሉ በወንጌላውያኑም በኩል ያሉ ሊቃውንት ቁጭ ብለው ዘበነ ቢመጣ እነጋገራሉ። ስለዚህ ዘበነን መጥራት ጊዜ አላባከንም። ይሄማ አሁን እንደ አይነት ሰዎች ተማሪ ቤት ይግቡ ይባላል። እዚህ በኦርቶዶክሱ ተማሪ ቤት መሄድ አለበት ይባላል። ስለዚህ እነዘበነን ጥሩ ለኔ የሚመጥነኝን አቃሉ ተምረዋል የሚባሉ ኦርቶዶክስን ይወክላሉ የሚባሉ አንተ ራስህንም አትወክልም ገና እንኳን አይደለም ኦርቶዶክስን ልትወክል ወክላለሁም ካልክ አጽፈን ደብዳቤ ከዛ በኋላ እንነጋገራለን። ተራ ቲክቶክ ላይ ሳይሆን በደንብ ደረጃውን የጠበቀ ስፍራ ህዝብ ተጠርቶ ከተፈለገ ህዝብ ተጠርቶ ቁጭ ብሎ ህዝቡ እየሰማ ፊት ለፊት መነጋገር እንችላለን። እኔ አሜሪካ ከመመለሴ በፊት ይሄንን መስራት እችላለሁ። በህያው እግዚአብሔር ፊት ህዝብ ተጠርቶ መነጋገር እንችላለን። ፖይንት እየተያዘ ነጥብ እየተያዘ ደቂቃ እየተያዘ ግን ከነዚህ አይነት ነጠላ ለባሽ ጋር አይደለም። ህዝብ ይወክሉኛል የሚላቸው ህዝቡ ራሱ እኮ እነዚህን አይደለም እኮ ይሄ እኮ ቲክቶክ ያፈራቸው እንትኖች ናቸው እኮ እነዚህ ቲክቶክ ያፈራቸው ኦርቶ ቲክቶ የሚባሉ ናቸው እነዚህ አሁን ከኔ ጋራ እግዚአብሔር ምስክሬ ነው። እኔ በጣም ነው ድፍረቱን ያደነኩት በጣም ስለዚህ እኔ አውቃለሁ እኔ ማንነቴን አውቃለሁ ብራዘር ማንነቴን አውቀዋለሁ። እኔ ጌታን ከማወቄ በፊት በጨለማና በጣዖት አምልኮ ዘመን የነበረኝ ማንነት እሱ የጨለማ ዘመን እሷን ለመናገር በቃ አፉን ከፍቶ የሚውላል እንዴ ይወላችሁ እግዚአብሔር ወደ አዲስ ፍጥረትነት አመጣን እንጂ በፊት የጨለማን ስራ እየሰራን በአየር ላይ ስልጣን ላለው አለቃ ፈቃድ እየተገዛን ነበር ምን ኖረው ምን ይደንቃል በትላንቱ ማንነቴ እኔ ማንም ልሆን ይችላል። አሁንስ አዲስ ፍጥረት ነኝ። አሮጌው ነገር አልፏል ነው ሁሉ አዲስ ሆኗል። ክብር ለኢየሱስ ይሁን፣ ክብር ለጌታ ይሁን። እዚህ ተዝቆ የማልቅ ታሪክ አለ አይደል እንዴ? ኦርቶዶክስ ውስጥ ትዝታው እንዲያርጓል እንዲሰርቷል እና ምን አገባ እንኳን ሆና እኔ አንተን እርዳታ ጠየቁ ራሴን ችዬ የምኖር ሰው ነኝ። ጌታ ባበዛልኝ ጸጋ እየኖርኩ ያገለገልኩ ያለው ሰው ነኝ። ሰው በጨለማ ሆኖ ጠንቋይ ቤት ሄደ ሲመሰክር አይታል። ትላንት ያመነዘረ ትላንት የሰረቀ ትላንት የዋሸ ትላንት አቦት ብሎ ጣዖት የተሸከመ ቄስ መነኩሴ የጠነቆለ የደገመ ያስደገመ ስንት አይነት ወንጀል ሲሰራ የኖረ ጌታ ኢየሱስን ሲያገኝ አዲስ ፍጥረት ሆኖ እግዚአብሔርን በቅድስናና በጽድቅ ያገለገለ የሚኖር ቤት ይቁጠር። ክብር ለኢየሱስ ይሁን። ቅድስናችንና ትምክህታችን ኢየሱስ ነው። እዛ ቤት ውስጥ ግን አሁንም ባለ 5 ሚስት ታቦት እንትናል ጳጳሳል ባለ 5 ሚስት አሁንም ያመነዝር ጣን በኔ ህይወት ያደረገው ትላንትና ባል እኔ በክርስቶስ አዲስ ፍጥረት ነኝ። ሃሌሉያ። እችን ቁረጡና ያዙልኝ። እኔ በክርስቶስ አዲስ ፍጥረት ነኝ። የትላንትናውን ማንነቴን ሰይጣን እንጂ በዶስ የያዘው ክርስቶስ አይደለም። አሜን። በቃ ያበጠ ይፈንዳ። እስቲ ፍረጥ። አሁን ሰሞኑን ሃይማኖት በመለዋወጥ የምናውቀውም አንድ ማን ነው ዮኒ ማኛ የሚባል ሰው እሱም አፉን ሲከፍት ሰምቻለሁ።
ባይዘወይ ሰይጣን ሁሉ ጊዜ አሮጌ ዶሲ ይዞ ነው የሚንቀሳቀሰው። ትላንትናህን ነው የሚያወራው። የዛሬውን ማንነትን አክሰፕት ማድረግ ስለማይችል የትላንቱን እያወራ ነው የሚኖረው። መጽሐፍ ሲናገር በኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ ስታነቡት በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በቃ አዮ በአየር ላይ ስልጣን ያለው አለቃ ማን? አጋንንት ዲያብሎስ ነው፣ ሰይጣን። ሰው ወደ ክርስቶስ ካልመጣ የዲያብሎስን ፈቃድ ያሟላ ነው የሚኖረው። እኔ አሁን በክርስቶስ አዲስ ፍጥረት ነኝ፣ አሮጌው ነገር አልፏል። የቆሮንቶስ መልእክት ምዕራፍ 5 ቁጥር 17 ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። በቃ አንተ አሁን ወደ አዲስነት እንድትመጣ ጣዖትህን አራግፈ ስዕል ምትለውን ቅርጽ ምትለውን ጣዖት አምልኮ ኪዳነ ምሕረት ምትላትን መንፈስ ታቦት በአዲስ ኪዳን የለም ሲባል ትዝታው እኮ ድሮ ይላል። እሱ ጥቅስ አይደለም፣ እሱ ጥቅስ አይደለም። ስለዚህ እንደዚህ አይነት ሰዎች መጽሐፍ ቅዱስ ሲናገር በተለይ ጳውሎስ አንተ ክፋትም ሁሉ ተንኮልም ሁሉ የሞላብህ የዲያብሎስ ልጅ እንዲህ ነው የሚላችሁ። መንፈስ ቅዱስ በውስጡ ያለው ጳውሎስ አገረ ገዢ የነበረውን ጳውሎስ ሰርጊዮስ ጳውሎስ የሚባለውን ሰው ወንጌል ሰምቶ እንዳይድን ይሄ ጠንቋይ የነበረ ሰው ያጣምመዋል። አገረ ገዢውን ወንጌል እንዳይሰማ ያደርገዋል። በዚህን ጊዜ ጳውሎስ ትኩር ብሎ አየው ይላል የሐዋርያ ሥራ ምዕራፍ 13 ላይ እንደተጻፈው። በዚህን ጊዜ አንተ ተንኮልም ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የእግዚአብሔርን መንገድ ከማጣመም አታርፍም። እና እንደዚህ አይነት ሰዎች እኔ እስከማውቀው እስከሚገባኝ ገና ወደ ክርስቶስ ኢየሱስ ስላልመጡ ልጅነታቸው ለዲያብሎስ ነው። ተለውጦ መስሎሃል እንዴ? እኔ አሁን እኔ ቤት በጣም ረጅም ጊዜ መግባትና መናገር ይፈልግ ነበር፣ አልፈቀድኩለትም። ለምንድን ነው ያልፈቀድኩት? እንዳልተለወጠ ስለማውቅ ነው። መንፈስ ቅዱስ እኔ ውስጥ ያለው የእግዚአብሔር መንፈስ መንጥሮታል፣ ለይቶታል። አንድ ደላላ ጴንጤ ልኮብኝ ነበር። ደላላ ጴንጤ ትዝታው እባክህ ተለውጧል፣ እሱ እኮ በጣም አሁን ጥሩ የእግዚአብሔርን ቃል የሚያስተምር የሚናገር ሰው ነው እና አንተ ቤት ተጋብዞ ቢመሰክር ጥሩ ነው አለኝ። ልክ ከአሜሪካ ኢትዮጵያ እንደገባው ከዛሬ 5 ወር በፊት ደላላ ልኩ። ይነዘንዘኛል ጌታ ኢየሱስን የሚሰብክ ሰው አውቃለሁ። ደሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። በትክክል ካመንክ ይኸው የተቀዳ ድምጽ አለ። በትክክል ካመንክ መጠመቅ ያለብህ የት ቦታ እንደሆነ ነግሬዋል። ስለዚህ እንደዚህ አዲስ አማይ መጥቶ ገባው ወጣው የሚጫወት ሰንበሌጥ አፉ ሙሉ ነውር የተሞላ ሰው አልዳንም። እደግመዋለሁ፣ አልዳንም። ዮኒ የምትሉት ሰው አልዳንም። በቃ የዳነ ሰው እኮ እንዲህ ስታዩ ያስታውቃል። ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለውም። ሐሳቡ ባይዘወይ የእግዚአብሔርን ልጅ መርገጥ የሚለው መጽሐፍ ቅዱስ የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የሚብስ ፍርድ አለበት ነው የሚለው። እንዲህ አይነት ሰዎች ለፍርድ ተላልፎ የተሰጡ ናቸው። እንዴት ዋጋ እንደሚከፍል ይውልሲ በእግዚአብሔር ፊት ነው የምናገረው። እንዴት ዋጋ እንደሚከፍል ታያላችሁ። ስለዚህ የጠንቋይ የሟርተኛ የአስማተኛን መልእክት ይዘው ስሜን በአደባባይ ያነሱ ያሉ ሁሉ ሊታቀቡ ይገባል። በቃ የዳነ ሰው ታቀዋለ በንግግሩ የተገራ ቢቆጣ በእግዚአብሔር ቃል እውነት መሰረት ነው የሚቆጣው።
ቢገስጽ በእግዚአብሔር ቃል መሰረት ነው የሚገስጸው። ይሄ ደግሞ የእግዚአብሔር ቃል አሰራር። አንዳንዶቹን ውቀሱ ይላል፣ ገስጽ ይላል፣ ምከር ይላል። እዛ ቤት ውስጥ የነበረ ድኜ ወጥቻለሁ ያለ ሰው መዳኑን የምናውቅባቸው ሲሪየስ የሆኑ ጉዳዮች አሉ። በነገራችን ላይ ማንም ሊሆን ይችላል። ጫት እየቃመ የኖረ ሊሆን ይችላል። እያመነዘረ የኖረ ሊሆን ይችላል። እየጠጣ እየሰከረ የኖረ ሊሆን ይችላል። ምንም አይነት ወንጀል ውስጥ የኖረ ሊሆን ይችላል። እግዚአብሔር በምሕረቱ ባለጠጋ ስለሆነ ተጠርቶ ወደ እግዚአብሔር መንግስት ሲመጣ ቀስ በቀስ እየጣላቸው የሚሄዳቸው ነገሮች አሉ። እነዚህ ሲሪየስ ምልክቶች በእርሱ ላይ ካልታዩ ለምሳሌ የባህሪ ለውጥ ካላመጣ፣ የጸሎት ህይወቱ ካላደገ፣ የወላደገ አነጋገር ህይወቱ ካልተለወጠ እንደዛው ትላንትና እንደነበረው እንደዛው አይነት አልዳን። ስለዚህ ጌታ ኢየሱስን የተቀበለ ሰው ያስታውቃል። በውሃ መንቦጫረቅና ማመን የተለያዩ ነገሮች ናቸው። እደግመዋለሁ። የ40ና የ80 ቀን የህፃናትን ጥምቀት የምንቃወመውን ብዙዎች ሲቆጡበት ያለው እውነታችንን ምንም ስለማያውቅ እንኳን እግዚአብሔርን እናቱን እንኳን ስለማያውቅ 40 ቀን የሞላውን ህፃን ልጅ ውሃ ውስጥ መንከር ግፍ ነው፣ በህግም ያስጠይቃል። ነውር ነው። እንደዚህ አይነት እንቦቀቅላ አድጎ ማሙሽ የሆነም ሰውዬ ማጥመቅ ምንም ዋጋ የለውም። ማስተማር ያስፈልጋል። ሰውየው የሚመስለው ያጠመቀውን፣ ሰውየው የሚመስለው ያስተማረውን። እደግመዋለሁ፣ ያጠመቀውንና ያስተማረውን ሰው ነው የሚመስለው ሰውየው። ወንጌል አስተምሮ በትክክል እኔ አሁን ወደ ጌታ ስመጣ እንደ አዲስ ነው የጀመርኩት። እንደ አዲስ ምንም እንደማያውቅ ሰው መጽሐፍ ቅዱስ ቁጭ ብዬ ተምሬ መሰረታዊ ክርስትና ትምህርት ተምሬ በያው እግዚአብሔር ፊት ያጠመቀኝ ፓስተር አጥሌ ይባላል። የሙሉ ወንጌል አገልጋይ። የውሃ ጥምቀት ወስጃል። የት መማር እንዳለብኝ አውቅ ነበር። ምን መማር እንዳለብኝ አውቅ ነበር። ከማን መማር እንዳለብኝ አውቅ ነበር። እኔም ቤተሰቤም በዚህ መንገድ ወደ ጌታ የመጣን በትክክል ተምረን ማለት በትክክል ገብቶን ማለት ነው። ሃሌሉያ። ከዛ መገለጥ በኋላ እኔ ፕሮሲጀሩን ጠብቄ በትክክል ነው ወደዚህ እውነት ወደዚህ መንገድ ወደ ጌታ ወደ ኢየሱስ የመጣሁት። አዮ ስለዚህ ያስተማረውን ሰው ይመስላል ሰውየው፣ ያጠመቀውን ይመስላል። መንፈስ ኢምፓርቴሽን አለ። ባይዘ ኢምፓርቴሽን ማለት መንፈስን መካፈል። በቃ ምን አስተምረውት ነው ይሄ ሰውዬ ተጠምቆ እንዲሆነ ያለው? ማን አስተምሮት ነው? አሁን ሲከታተሉታል ወይ? እነዚህ ሰዎች ውሃ ውስጥ ነክረው ነው የለቀቁት ሰውየው። ነክረው ልክ ሻወር ወስዶ እንደሚወጣ ሰው ካላመነና የህይወት ለውጥ ከሌለው አይከታተሉትም ማለት ነው። መሰረታዊ ክርስትና ትምህርት አላስተማሩትም ማለት ነው። የሚጠየቁት በዚህ ሰው ጥፋት ማን ናቸው? አጥምቄዋለሁ ያለችው ቤተክርስቲያን ነው። እዛ ውስጥ ያለ አስተማሪ በሙሉ ይጠየቃል። አዮ እንጂ ዝም ብሎ እኮ ሰው ተጠምቄያለሁ ብሎ አገር አይበጠብጥም። የስድብ መንፈስ ካለቀቀው የምኑን ተጠመቀ? እንኳን አይደለም ሰድበህን አወድሰህን እንኳን እንለያለን እኛ በዚህ ዘመን። እንኳን አይደለም ሰድበህን እንኳን አይደለም የስድብ ቃል አውጥተ በእውነት ሙገሳ እንኳን ብታቀርብ በሐዋርያ ሥራ ምዕራፍ 16 ላይ እንዳለችው ሟርተኛ ሴት እንመነጥረዋለን መንፈስ። ስለዚህ ይህ ሰው የሚያሳየው ያጠመቁትን ያስተማሩትን ሰዎች ማንነት ነው። እደግመዋለሁ፣
የሰውየው ባህሪ የሰውየው ማንነት የሚገልጠው ያስተማሩትንና ያጠመቁትን ሰዎች ማንነት ነው። አለቅ ካልሆነ ደግሞ ተከታትለው ይህንን ሰው በትክክለኛ ወንጌል መረዳት በትክክለኛ የመጽሐፍ ቅዱስ ትምህርት ወደ ትክክለኛው ባህሪ ማምጣት መቻል አለባቸው። ይጠየቁበታል። በቤተ ክርስቲያን ላይ ለሚያደርሰው ክፉ ነገር በወንጌል እውነት ላይ ለሚያመጣው ዳሜጅ የሚጠየቁት ያጠመቁት ሰዎች ናቸው። ይህንን እንዳትረሱ። ስለዚህ ባይዘወይ አንድ ሰው ትዝ ይለኛል ጌታን ልከተል እፈልጋለሁ ሲለው በፍጹም መሆን የምትወድ ከሆነ ያለህን ሽጥና ተከተለኝ አለው። ሰውየው ብዙ ሀብት ስለነበረው ይቅርታ ብሎ አልከተልም ብሎ እውነቱን ተናግሮ ዞር አለ። ባይዘወይ አልከተልም ብለው እውነቱን ተናግረው እግዚአብሔር እስከሚጠራቸው ድረስ ዘወር የሚሉ ሰዎች ይሻላሉ። ወጣው ገባው ከሚጫወት እቃቃ አይደለም ክርስትና፣ እቃቃ አይደለም። እዛው ዳንኪራ ቦታ ሄደ የድሮውን ህይወት መኖር ትችላለህ። የእግዚአብሔርን ቃል ግን የወንጌልን እውነት ግን እነካለው ምትል ከሆነ ባንተም በልጆችህም ላይ እግዚአብሔር ፍርድን ያመጣል። ባንተም በልጆችህም ላይ እግዚአብሔር ፍርድ ያመጣል። እግዚአብሔር ሙሴን የተቃወሙትን ኢያኔስን ኢያንበሬስን መሬት ተከፍታ እንድትጣቸው ሲያደርግ ሰዎቹን ብቻ አይደለም ቤተሰቦቻቸውን ጭምር ነው ገደል የከተተው። ያ እግዚአብሔር ዛሬም የሚሰራ አምላክ ነው። ዛሬም የሚሰራ አምላክ። እግዚአብሔር ይመታል። እግዚአብሔር ቤትህን ያፈርሳል። የእግዚአብሔርን ቤት ለማፍረስ ነው እየሰራ ያለው። የወንጌልን እውነት የሚናገሩ ሰዎችን በሙሉ አታክ ማድረግ፣ ገንዘብ ተቀብሎ የሰዎችን አገልግሎት ማበሻቀጥ፣ ይሄ አጋንንታዊ አሰራር ነው። አንተ ውስጥ የሞላው የአጋንንት መንፈስ ነው። እግዚአብሔር ይገስጽ። ሰው እየተሻለው ይሄዳል እንጂ የእግዚአብሔርን እውነት እያመሰቃቀለ ይሄዳልን? ምን አለ በለኝ። እግዚአብሔር ይፈርድባል። እግዚአብሔር ይፈርድባል። አዎ ተከፍሏቸው ሙሴ ባህር ይከፍላል፣ እነሱ ተከፍሏቸው ሰው ይሰድባሉ። ሙሴ ባህር በእምነት ይከፍላል፣ እሱ ተከፍሎት ሰው ይከፋፍላል። ስለዚህ ለእንደነዚህ አይነት ሰዎች እኔ በስም ነው አድሬስ ማድረግ። በስም ማን ነው እሱ? ማን በእግዚአብሔር ቤት ገና ንፍጡን ያልጠረገ በእግዚአብሔር አይነ ሲታይ ገና ፓስተሩ አይቀረው ምኑ አይቀረው የሚሳደበው ምንም የሚያቅል ነገር የለም። ይሄ የጸለየልህ ጴንጤ ይጸልይብሃል። ይሄንን ወቅ እደግምልሃለሁ። የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። ገለል እንዲያደርግ ሊጸልዩ ይችላል። አካውንትህን ለማዘጋት ምን ያህል እንደተነሱ አይተሃል። ቤተ ክርስቲያን ተስማምታ ትጸልያለች። ይሄንን ወቅ እግዚአብሔርን ያላከበረው ሰው በትል ተበልቶ ነው የሞተው ወዲያው። እግዚአብሔርን ስላላከበረ አሁን አንተ ማንን ነው የምታከብረው? እግዚአብሔርን ሰደብክ። ወንጌል በአናቱ ይተከል ማለት ወንጌል ኢየሱስ ነው። አንተ ኢየሱስን ከረገምክ በኋላ ከዚህ በኋላ ሰው ነህ ብዬ እንኳን በሰውነት ልክ ልጠራ አልችልም። ባይዘወይ የኢየሱስን ወንጌል በአናቱ ይተከል ያልክ ማን ይቀርሃል? አንተ ወይ መትተውብሃል፣ አጠጥተውሃል፣ የሆነ ነገር በጥብጠው
ጌታ ኢየሱስን የሰደብከው አንተ የሞተልንን ጌታን የሰደብከው ኢየሱስን ነው ያስተቸኸው ያሰደብከው ኢየሱስ ሰው ከዛ ሁሉ የህይወት እንትን ጨለማ ውስጥ ከወደቀበት መንደር ጌታ ደርሶለት ወጥቻለሁ ካለ በኋላ ወደዚህ ነገር ከገባ መጀመሪያውኑ አልዳንም አለመዳኑ ኢየሱስን በመስደብ ነው የተገለጠው ወንጌልን በመስደብ ነው የተገለጠው የእግዚአብሔር የሆኑትን እውነት የሚናገሩትን በመስደብ ነው የተገለጠው ስለዚህ መጀመሪያውኑ አልዳንም ያጠመቁ ሻወር ሰጡህ እንጂ አንተ ወደ ጌታ መንግስት አልመጣህም ገና አልተ ውሃው አልሞቅ ገና ወደፊት ገና ምትከፍለው ዋጋ አለ ገና እንዳትረሳ በህያው እግዚአብሔር ፊት ማንንም አይነግርህም የትኛው ፓስተር ወጥቶ ላንተ እንደዚህ አይነት መልስ ሊሰጥ አይችልም እኔው ነኝ ልነግራችሁ ምችል ይሄው እግዚአብሔር ግንባሬን የቡላት ድንጋይ አድርጎታል ማንንም እንዳልፈራ አድርጎኛል ክብር ለኢየሱስ ይሁን የተቀበልነው የድፍረት መንፈስ እንጂ የፍርሃትን መንፈስ አልተቀበልንም ነው የሚለው እግዚአብሔር አንተን አንፏቆ ካልቀጣ ምን አለ በለኝ ያስተምርሃል ከአፍ ያወጣሃትን ቃል በሙሉ ቆጥሮ ይከፍልሃል ያቅ አድቅቆ ነው የሚያስተምር እንዲህ አይነት ሰዎችን እግዚአብሔር አድቅቆ ነው የሚያስተምረው ስለዚህ ወንጌል ይቀጥላል በማንም ሰነፍ ንግግር ወንጌል አይደበቅም ወንጌል አይሸፈንም ብቻውን ኢየሱስ ያድናል መዳን በሌላ በማንም የለም ኦርቶዶክስ ውስጥ የተሰገሰገ ዘመናት ያስቆጠረ የክደት የሟርት የጥንቆላ የድግምት አሰራር ሐሰት ድርሳናት ገድላት ተአምራት ተብሎ የተጻፉትን በሙሉ ከስሩ እየነቀልን ሐሰትን እናዋርደዋለን ማንንም አላስጀመረኝም ማንንም አያስቆመኝም you will see ማንንም እኔን ሊያስቆመኝ የሚችለው ራሱ እግዚአብሔር ብቻ ነው አበቅ እሱ አቆም ካለኝ አቆማል በስድብ የሚቆም የለም ስትተረተር መኖር ትችላለህ የጌታዬን ወንጌል ግን ስናገር እኖራለሁ ሐሰቱን ሐሰት እውነቱን እውነት እያልኩኝ በስልጣን እናገራለሁ አዮ በመዝሙር አሁን መዝሙር እንዴት ወጣ ብሎ ሁሉ ሲበሽቅ ነበር ለካ የሚበሽቀው እነሱ ውስጥ የሚሰራው ስፒሪት በሱ ውስጥ ነው እየተገለጠ ያለው you see አሁን በዮኒ ማኛ ውስጥ የሚገለጠው ስፒሪት ኦርቶዶክስ ውስጥ የተበሳጨው አማላጄ ኢየሱስ አማላጄ ሲባል ናና ኢየሱስ ጌታዬ ሲባል የተቃጠለ የተመታ ስፒሪት ሲንጨረጨር ነው የምታየው ሲንጨረጨር በሱ ውስጥ ነው ከፍለውት ገንዘብ ሰጣውት በሱ ውስጥ ነው የሚንዘባረቀው በሱ ውስጥ ያንን መንፈስ ነው ያየሁት እኔ እና በቃ ስራ ላይ ነው አሁን አዋሳ ላይ ዝግጅት ላይ ነው ብለው እነዚህ ሁለት ሰዎች ሰሞኑን ምድር አይብቃኝ ብለው ነበር ምድር አይብቃኝ እንዴ እግዚአብሔር አረጋግቶን እንጂ አንተ የምትሳደበውን ስድብ ሰምተ ማታቀውን ስድብ ላሰማህ ይችላል ቁጭ ብለ የምታለቅስበትን ስድብ ልሰድብህ ይችላል እግዚአብሔር ግን ለውጦኛል እግዚአብሔር ግን በልጁ በክርስቶስ ኢየሱስ አዲስ ፍጥረት አድርጎኛል እኔ እግዚአብሔር እንዲያስተምርህ እጸልያለሁ ከዚህ በላይ ሰዎችን እንዳትጎዳ እግዚአብሔር ቀጥቶ እንዲያስተምር ጸልይልሃል ምጸልይልህ ቀጥቶ ራሱ እንዲያስተምር ለዲያብሎስ አሳልፎ እንዳይሰጥ ጸልይልሃለሁ ጌታ ምስክሬ ነው አርፈ ብትቀመጥ ጥሩ ነው ዝም ብለ ብትጸልይ ጥሩ ነው ዝም ብለ እግዚአብሔርን ቃል ብታጠና ጥሩ ነው አረ በጣም ብዙ ኃላፊነት አለብን እኛ የብዙ ሰው ህይወት በወንጌል እውነት እየደረስን ያለ ነው የእግዚአብሔርን ቃል ሰዎች ሰምተው እንዲድኑ እየተናገርን ነው ብዙዎች እየዳኑ ነው ስለዚህ ይሄን መልእክት አድርሱ እግዚአብሔር እንኳን ኖረ ሁሉን የሚያይ ሁሉን የሚሰማ አምላክ ስላለ እግዚአብሔር የተባረከ ይሁን ስለዚህ ለመጀመሪያው ዘማርያማዊት ላልኩት ሰውና
በመጋኛ መንፈስ የሚገለጡትን ሰዎች በዚህ መልኩ ዛሬ ምላሽ ሰጥቻለሁ። ከኔ ጋራ ለመነጋገር የኦርቶዶክስ ቤተ እምነት የምትወክለው ማንኛውም ሰው አጽፎ መምጣት ይችላል። እኔ ራሴን ወክዬ እገኛለሁ። ያረጋል አበጋዝ፣ ብርሃኑ አድማሴ፣ ዘበነ ለማ፣ ሊቀ ሊቃውንት እዝራ። ይኸውልህ እኔ የምፈልገው ለመነጋገር ከነዚህ ጋር ኪዳነ ምሕረት በሚለው ኮንሰፕት እንነጋገራለን። እስቲ አንተ ወንድ ከሆንክ ኪዳነ ምሕረት አምጣቸው እነዚህን ሰዎች ሰብስበ። ማናት ኪዳነ ምሕረት? ማነገረ ሴት ኪዳነ ምሕረት አለች ብሎ ከየት አመጣኸው? ከየት? የለችም። ኪዳነ ምሕረት የምትባል ሴት አልተፈጠረችምም አትፈጠርምም ወደፊት። በቃ ቻርጀር ላምጣ እንዴ። ኪዳነ ምሕረት የምትባል ሴት ከየት አመጣች? ኦርቶዶክስ ካቶሊክ የምትባለው ተቋም ኪዳነ ምሕረት የምትባል በሴት አንቀጽ የምትጠራ ራሳቸው ክሬት ያደረጓት መንፈስ ከየት መጣች? ምድራችንን ያጨቀየ አሰራር ያጨቀየ ከየት መጣ? ከየት አመጣችሁት? ኪዳነ ምሕረት ማርያም ኪዳነ ምሕረት ናት ወይ? አይደለችም። በዝማሬም በትምህርትም የምነግርህ ይሄንን ቋቅ እስኪል ድረስ እነግርሃለሁ። አልሰማም አትልም፣ ከፍተህ ትሰማለህ። ግዴታ ስለሆነ ማለት ነው። ኪዳነ ምሕረት የምትባል ሴት አለች መጽሐፍ ቅዱስ ላይ? የት ቦታ ተጻፈ? የት ቦታ? ይሄ የነጋዴዎች ትምህርት ነው። የነጋዴዎች ትምህርት ነው። ወንጌል በነገራችን ላይ አማናዊውን ኪዳነ ምሕረት ኢየሱስን ይነግርሃል። ሐሰተኛ ስታመጣ ይቃወማል። ኪድዬ አርሴምዬ እያላችሁ የምታቀማጥሏቸው አማልክት ከእግዚአብሔር ቃል አንጻር ሲፈተሹ የአጋንንት መንፈስ ናቸው። ባለፉት 20 ዓመታት 15 ዓመታት የማይታወቁ አዳዲስ አማልክት በምድሪቱ ላይ እንደ አሸን ሲፈሉ እያየን የኛ እናቶችና አባቶች እንኳን ማያውቋቸው አዳዲስ አማልክት እያመጣቸው ኪድዬ የምትባል ማን ናት? መንፈስ ነው። አየ መንፈስ ነው። እኔ እኮ አይገርመኝም። ኪድዬ ብትለኝ አይገርመኝም። ለምን? መጥቆራ የሚባል አጋንንት መቅደስ አንጻ ታቦት ቀርጻ ስግደት እየሰገደች ጻድቅ ሰው ነው ጻድቅ ሆኗል። መጥቆራ ጠቋር ማለት ነው። ጠቋር ጻድቅ ሆኖ ክርስቶስ ሐረዮ ክርስቶስ የመረጠው ተብሎ ታቦት ተቀርጾለታል፣ መቅደስ ታንጾለታል፣ ይመለካል። በሰሜኑ የኢትዮጵያ ክፍል እዚህ ወደ ደብረ ብርሃን አካባቢ በቁሙ አጋንንት የሚመለክበት ቤት አይደለም ወይ? ህዝባችን ከዚህ ውስጥ እንዲወጣ የመናገር ግዴታ አለብን። እየሄድክ የምትሰግደው ለጠቋር ነው። ራሳቸው የጻፉት መጽሐፍ ላይ ነው እንግዲህ ያለው። እኔ ምን ልርዳ? ፈረጎ የሚባል ሌላ የቀትር ጋኔን ነበረ። ያ ፈረጎ ከአንዲት ሴት ጋራ ዝሙት ፈጽሞ ጠቋር ወይም መጥቆራ የተባለውን የቀትር ጋኔን ወለደ ይላል። ራሱ የነሱ የጻፉት እኮ ነው። ምን አቅርቤዋለሁ ከዚህ በፊት። እሺ አትልም? በሁለት ክንፉ እየበረረ በአካባቢው ላይ ያለውን ህዝብ ያውክ ነበረ። ወይ ታምር! ተክለ ሃይማኖትና ዜና ማርቆስ የሚባሉ ሁለት አባቶች መተው ያዙት፣ በላዩ አማተቡበት። ሰይጣን አትለኝ አጠመቁት። ዮኒን እንዳጠመቁት ዮኒ ማኛን እንዳጠመቁት ፈረጎን። ወይ ጉድ! ወይ አሁን ለመጥቆራ ጥብቅና የቆመ ሰው እዛው ሄዶ የተጠመቀ ነው። ከዛ አጠመቁትና አመነኮሱት ይላል። አትለኝ በለኝ እንጂ አጠመቁትና መነኩሴ ሆኖ ገዳም መሰረታል አሉ። ወይኔ ገዳም መሰረተ። ከዛስ ራሱ ኢየሱስ መጥቶ የኔ ምርጥ ነህ ብሎ ስም አወጣለት። ክርስቶስ ሐረዮ
ሌላ ደግሞ ጋኔን አለ። ሌላም ተክለ ሃይማኖት ያጠመቁት ደግሞ አንድ አለ ባህረ አልቅም የሚባል ከዛ በኋላ እሱም ስሙ ተቀይሮ እሱን ደግሞ ገረዙት ሁሉ ይላል። ገረዙት ይላል። አንተ እዛ ቤት ውስጥ ያለ ነገር ካልጸዳ ምድራችን ረፍት የምታገኝ ይመስልሃል? ብራዘር ምድራችን አታርፍም። ይሄ ሁሉ የጦርነት አውድማ የእርግማን ምንጭ ያደረጓት እኮ እነሱ ናቸው። ይሄ ከደቡብ የመጣ ተረት ነው እንዴ? ደቡብ እኮ ወንድሜ ሰላም እኮ ነው። እኔ ሐዋሳ ነው ያደግኩት፣ ዲላ አካባቢ ነው ያደግኩት። ሳይታረስ የሚኖርበት ምድር ነው ደቡብ። ከዛፍ ላይ የሚንጠባጠብ ፍሩት እየተበላ የሚኖርበት። ከሰሜን አካባቢ የፈለቁ የጥንቆላና የድርሰት ማዕቶች እኮ የኢትዮጵያ ድርቀት የኢትዮጵያ የምንጯ መድረቅ ምክንያት ናቸው እኮ። በዘንዶ የሚወጣ ሰውዬ የሚከበርበት በዘንዶ ይወጣ። አረጋዊ በዘንዶ ይወጣ። ዘንዶ ይሄ ዘንዶ ስፒሪት እኮ ነው። ባይዘው አንበሳ የሚጋልብ ጅብ የሚጋልብ ምናምን አለ። እነዚህ ሁሉ የኢትዮጵያን በረከት የበሉና ያስበሉ አማልክት ናቸው። በእነዚህ ሰዎች ስም የሚሰራው ክፉ መንፈስ ነው። ወገኔ ንቃ። ለምንድነው ሌላው ሰላም ሆኖ ሰሜን በጦርነት የሚታመሰው? ዋይ አትጠይቅም እንዴ? ነገሩ እኮ መንፈሳዊ እኮ ነው እንዴ። ረሃብ እየደጋገመ እዛ የሚመታው ለምንድነው? ለምንድነው? ታቦት አለኝ ይላል። የሙሴ ታቦት ራሱ ኔጋ ነው ይላል። ድርቅ የሚመታው እሱን ቦታ ነው እንዴ። ጥንቆላ ምንጩ እዛ ነው። ጥንቆላ ከሱዳን አስማት ጋር ቀላቅለው የሚሰሩት። አሁን በቅርቡ የሆነ አንድ ከትግራይ የዳነ አንድ መርጌታ የሰጠውን ጠንቋዮች እንደሆነን ይታወቃል፣ እንደምንጠነቁል ይታወቃል። ነገር ግን በውስጥ ታዋቂነት ተስማምተው ጥበብ እየተባለ ነው። ምን ደግሞ እነዚህ አማልክት የተባሉት በሙሉ በድግምት ኃይል ይንቀሳቀሳሉ። በድግምት ኃይል ታቦቱ ላይ ድግምት እንደሚደገም ዛሬ አይደለም ስንናገር የነበረው ቆይተናል። እግዚአብሔር ሲያወጣልኝ ልፋቴን ቆጥሮ ውይ ሃሌሉያ አቤት 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 አቤት። ራሱ አቡነ ኤርሚያስ የሚባሉት ሰውዬ ወጡና በጥንቆላ የሚሰራ ታቦት አለ አሉ። ተንገበገባ። አሁን ዘማርያማዊት እኮ ወጥቶ ተንገብግቦ እኮ ተገለጣ። ህዝብ አግዝና ምሳሐበ ነዋይ የሚባለው ድግምት ተገለጠ፣ ተዋረደ። እንዴ እኔ በድምጽ አቅርቤልህ የለ እንዴ በከነ ነፍሱ እዚሁ ቤተ ክህነት ግቢ ውስጥ የቀበረ ጳጳስ አለ አይደል እንዴ አጠገብ። ለመሆኑ ጥንቆላን ሲያወግዙ ሰምታችሁ ታውቃላችሁ? ኦርቶዶክስ ቤት ውስጥ ጥንቆላ ሲወገዝ ሰምተህ ታውቃለህ? ቄስ ቆሞ ሲያስተምር ጥንቆላ ኃጢአት ነው ብሎ ሲናገር ሰምተህ ታውቃለህ? ያበረታታዋልን። እንደውም ጭራው ላይ ደግሞ ይሄ መስቀሉ ላይ ደግሞ ሽቶ የሚቀባ ሽቶ እሱን ሁሉ አድጎ ነው የሚወጣው። በውስጥ ታዋቂነት ሁሉም ጠንቋይ በድምጽ አወጣ ነው አይደል? ሰው ለማስገደል ሲማማል ሽማግሌው ጳጳሱ ጠንቋይ በከነ ነፍሱ ይቀብራል። የፓትርያርኩን ፎቶ እያቃጠለ ደግሞበታል። አቡነ ጳውሎስ ከመሞታቸው በፊት ይሄ ሁሉ የተገለጠን በየስፍራው እየተዋረዱ ያሉት ዶሮ ጠምዝዘው በከተሞች ማዕዘን ላይ የሚቀብሩ መነኮሳት አይደሉም እንዴ? ኦርቶዶክስ ማን ነው ይሄንን እየሰራ ያለው? ይሄ ሁሉ እግዚአብሔር ከምድሪቱ ላይ ይጠርገዋል። ቤል የዋጠውን ይተፋል ብሎ እግዚአብሔር ያስተፋዋል። ህዝቡ እንደሆነ ወንጌል እየሰማ እየዳነ ነው። ያልተጠራ ሊመጣ አይችልም። የተጠራው ግን አይቀርም። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ስለዚህ ሰሜኑ ላይ
ያለው ከዛ ነው። ባይዘው ጽሁፎቹ በሙሉ የመጡት ከየት ነው? ከጎጃም፣ ከጎንደር፣ ከትግራይ። የጽሁፎቹ ባለቤቶች በሙሉ እነሱ ናቸው። ከዛ ደግሞ በዘራ ያዕቆብ ዘመን የተሰራው እዚህ ሰሜን ሸዋ ላይ የተሰራው ስራ ታምረ ማርያም የገባው ኢትዮጵያ ውስጥ በዛ ዘመን ነቀርሳ ማርያም የተፈጠረችው ማነው? ማርያም የነበረችው ከዓለም እምቅድመ ሰማይ ወምድር ሀልወትኪ ከህልውናሽ መኖርሽ ከፀሐይና ከጨረቃ በፊት ነው የሚል የተዋረደ መጽሐፍ በድርሰት ይሉታል። ታምረ ማርያምም ሰማይና ምድር ከመፈጠሩ በፊት ነበረች ይላል። እምቅድመ ሰማይ ወምድር ሀልወትኪ ፀሐይ ወወርኅ ይቀደሙኪ መላእክተ ሰማይ ይትላኩኪ ይላል። መላእክት እየተላላኩሽ ፀሐይና ጨረቃ ሳይቀድሙሽ አንቺ በሰማይ ነበርሽ ማርያም ሆይ። ይሄ እኮ የአጋንንት ትምህርት ነው። ትቀልዳለን። የአጋንንት ትምህርት ነው። አንደኛውኑ የተወሰዷት ማለት ነው። ከዓለም መፈጠር በፊት እግዚአብሔር አደረጓት ማለት ነው። እግዚአብሔር አደረጓት። ህልውናሽ በዛን ዘመን ነው። ፀሐይና ጨረቃ ሳይፈጠሩ በፊት እልልሃለሁ። ግዕዝ የምትሰማ ከሆነ ትሰማለህ። እየተረጎምኩም እነግርሃለሁ። ዓለማት የተፈጠሩት ማርያም ስለሚለው ስም ነው። ለማርያም ተብለን የተፈጠርከው ይላል። እኔ የተፈጠርኩት እግዚአብሔርን ለማምለክ ነው፣ ለማመስገን። ሃሌሉያ። ስለዚህ እንዲህ አይነት ነገሮች አሉ። ኪዳነ ምሕረት የለችም። እነሱ ግን ኪዳነ ምሕረት ብለው ክሬት አድርገው በ16 ይላል። ከዛ ጾም አዘጋጅተዋል። ጾም አዘጋጅተው 16 ቀን ይጾማሉ። የምንበላው የማርያምን ስጋና ደም ነው ይልሃል ወጥቶ ጳጳሱ። እሺ፣ ከዛ ቀጥሎ ደግሞ ተነስታለች ይልሃል። ወፍ የለም ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ማርያምን መውደድ ኢየሱስን በመውደድ ይገለጣል እንጂ ማርያምን በማምለክ አይገለጥም። አርጋለች፣ በአብ ቀኝ ተቀምጣለች ሲል ጆሮውን ደፍነ በረህ መውጣት ነው ያለብህ። በአብ ቀኝ የተቀመጠ የሕያው እግዚአብሔር ልጅ ኢየሱስ ብቻ። መጽሐፍም ይነግረን ይሄንን። ማርቆስ ወንጌል ምዕራፍ 16፣ ዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ ስታነቡ በቃ ተቀመጠ ይላል። በአብ ቀኝ የተቀመጠ ድል አድርጎ የተነሳው ማን ነው? ክርስቶስ ኢየሱስ። ክርስቶስ ማወቅ ነው። በጥምቀት እንጨት ተሸክመ ስትወጣ ምን ማለት ነው? ልክ ጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ እንደሄደው እንደዚሁ ደግሞ ታቦታቱ ከመንበረ ክብራቸው ተነስተው ምን ክብር አለው? አንተ ራስህ አታከብረውም። አቅህ የለ እንደ እያንዳንድህን ይሄን እንጨት እያሸከሙኝ እያልክ አይደል እየተነጫነጭክ የምትወጣው? ሰልችቶ አይደል እንደ የምትኖረው? ገንዘብ ተደራድረህ አይደል እንደ ተሸክመ የምትወጣው? አይ ጃን ሜዳ ድረስ ከሆነ ገንዘቡ ያንሳል እየተባባልክ። ለመሆኑ እንጨት ኢየሱስ እኮ እንጨት አይደለም። አንተ ያዘጋጀው መክተፊያ ኢየሱስ አይደለም። ኢየሱስ ድል አድርጎ በሰማይ አለ። ኢየሱስ ወደ ዮርዳኖስ እንደወረደ እንዴ! እና በዛን ጊዜ እንጨት ይዘው ወርደዋል ወይ? ኢየሱስ ወደ ዮሐንስ ሲሄድ ታቦት ነበረ ወይ? የእስራኤሉ ዋናው አንዱ የሙሴ ታቦት እንኳን የለም። እንዴ! ሪፖስት አድርጉ፣ ኮሜንት አድርጉ፣ ላይክ፣ ሼር፣ ኮፒ ሊንክ ሼር እያደረጋችሁ በደንብ እንትን እያደረጉ ስለሆነ ሪፖርት እያደረጉ ስለሆነ በነገራችን ላይ ሪኩዌስት የምትልኩ ሰዎች
እኔ ቤት ውስጥ ወንጌል ከሚያገለግሉ ሰዎች ውጪ ማንንም ጋብዣ አላውቅም። ታውቃላችሁ፣ ይሄ የሚዲያው ስርዓትና ሂደት ነው። ስለዚህ ኢየሱስን የሚተካ እንጨት በአዲስ ኪዳን የለም። አዋሳም በነበረው ፕሮግራማችን ላይ የእግዚአብሔርን ቃል መሰረት በማድረግ የወጣንበትን ተመልሰን ደግሞ ማንገባበትን ዋና ጉዳዮች አቅርቤያለሁ። አሁን በጣም ምስኪን የሆኑ የሚወዱን እናቶች፣ እህቶች፣ ወንድሞች አሉ። ደጁን እያየን ነው፣ መቼ ነው የምትመለሰው ትዜ እንወድሃለን የሚሉ አሉ። አግኝተውኝ አቅፈው የሚስሙኝ አሉ። እግዚአብሔር ካንተ ጋራ ይሁን የሚሉ አሉ። መልካም ነገር የሚናገሩ አሉ። ግን አንድ ነገር ምነግራችሁ፣ በምንም ተአምር እኔ ወደ ኋላ ልመለስ አልችልም። እኔም ወዳችኋለሁ። እኔ ግን የመረጥኩት ክርስቶስ ወደ ኋላ እንድል አልነገረኝም። ስለዚህ ታቦት ብሎ እንጨት ተሸክሞ ጥምቀት፣ ታዲያ ለምን ያስከውን እንጨት አታጠምቀውም? This is my question. ናው እንነጋገር እስቲ። ኢየሱስ ከገሊላ ወደ ዮርዳኖስ እንደሄደው እንደዚሁ ታቦታቱ ወደዛ ይወርዳሉ አልከን። ጨርቁን እየገለጥክ ሱቲውን እያነሳ ኢየሱስ ተጠምቋል። ሄዶ በዮሐንስ እጅ ተጠምቋል። ይሄንን እንጨት ማጥመቅ ነው ታዲያ፣ ማጥመቅ ነው። ለምንድን ነው አንዷን ይዘ ሌላውን ትተህ የምትናገረው? እንጨቱን ኢየሱስን የሚወክል ከሆነ አጥምቀዋ። ያኔ ህዝቡም ይው እኔ የምለው ምን እንደሆነ፣ ታቦት የሚባለው ጠፍጣፋ ጣውላ እንደሆነ፣ እላዩ ላይ የተቀረጸ የቅርጻ ቅርጽ ማዕት እንዳለ፣ የተጻፈው ደግሞ ዝንቱ ታቦት የሚል እንደሆነ፣ በፍጡራን ስም የተሰየመ እንደሆነ ህዝቡም ይው ያኔ አስወልቀውና አጥምቀው። በቃ ይሄንን የተደረደረ 44 እንጨት አሰልፈ ማጥመቅ ነው። አየው፣ ይወክላል ምትለኝ ከሆነ እስከ መጨረሻው ምሳሌነቱን ታደርጋለህ። በቃ ካለበለዚያ እዛው በጸበል መተው። አሁን እንደው ይገርማችኋል እኮ ጠረጴዛ ነው ብለው አመኑ። አሁን እኔ ነኝ ያሳመንኩ። ባይዘው ክብር ለጌታ ይሁን። እኔ ነኝ ያሳመንኩ። ይሄንን ነገር ጠቅሰውት የሚያውቅ አንድም ሰው አልነበረም። ጠረጴዛ መሆኑን ከግዕዙ መጽሐፍ እየጠቀስኩኝ ያወጣሁት እኔ የክርስቶስ ኢየሱስ ባሪያ እኔ ነኝ የተናገርኩት። የእግዚአብሔር መንፈስ ረድቶኝ፣ ሃሌሉያ፣ ክብሩ ለመንፈስ ቅዱስ ይሁን። የእግዚአብሔርን ክብር አንነካ። ይኸውልህ እግዚአብሔር ረድቶኝ ዲያቆናት ንጹሃን ላቅለሉ ክነፊዮሙ ለተልኮ ምስጢር በዲበዛቲ ጠረጴዛ ምትለዋን አውጥቼ የዘረገፍኳት እኔ ነኝ። ከዛስ ሳትለኝ አክሊለ የሚባለው ማን ነው ደግሞ ብርሃኑ አድማሴ የሚባለው ዘበነ የሚባለው ወጡና አው ጠረጴዛ ነው አሉ። ሳትወድ በግድ እያመንክ ትኖራታለህ። ኪዳነ ምሕረት ኢየሱስ እንደሆነ ትናገራታለህ። ገና እኔ ሲጮህ የኖርኩትን በሙሉ ትናገረዋለህ። እድሜ ይስጥ። ምክንያቱም እኔ ራሴ አጀንዳ የሚለው ነጠላ ለባሽ ሰንበት ተማሪ ያ ድግምት ምን እንደሆነ ኑና አሳዩኝ ሲላየውት፣ ኑና አሳዩኝ። ያ የምትሉት ድግምት የቱ እንደሆነ ትዝታውም የምታውቀው ከሆነ ናና አሳየኝ አለ። አረባክ ትምህርቱን መማርኬ ከፈለክ እዛው ሄደ ቆሎ ትምህርት ቤት ተማረው። ላይቭ እንዳስተምር ነው እንዴ ምትጠራኝ? ጥንቆላ ላገልግል። በጥንቆላ ደግሞ እኔ ማስተምረው ይሄን ተማር፣ ቁጭ ብለህ ተማር፣ ይጠቅማል። ጥንቆላውን ከሆነ ደግሞ ህዝብ አግዝና አስማት እዛው መሪጌቶቹ አሉ እኮ የጠመጠመ አራት አይና ምናምን የምትለው ሄደህ እዛ መማር ትችላለህ። ወይም ደግሞ አቡነ ኤርሚያስን የወሎ ሀገረ ስብከት ሊቀ ጳጳስ
ይጠነቆልበታል ብለው ያረጋገጡበትን ቪዲዮ ከአንዴም 5 ጊዜ ሼር አድርጌዋለሁ። ግባና አየው። እኔ ስነግር ካልተዋጠል አቡነ ኤርሚያስ ሚነግሩህን ዋጠው፣ በመትቀዳው ጸበል ዋጠው። ሃሌሉያ ክብር ለእግዚአብሔር ይሁን። ይደገምበታል ስለነበረ እንደሚደገምበት ጳጳስ ወጥቶ ይው መንፈስ ቅዱስ ፊቱን ጸፍቶ ጉንጩን ጸፍቶ አፉን ከፍቶ አናገረው ይላሉ። ያ ነው የሆነው። በደንብ ያመኑበት በደንብ እየዘረገፉት ነው። በመድረኮቻቸው ላይ የተደገመባቸው መነኩሴዎች ወጥተው እየጮሁ እየተናገሩ ነው። እኔ ለምናገራት ነገር በሙሉ የቪዲዮ የፎቶ የመጽሐፍ ማስረጃና መረጃ አቀርባለሁ። ለምለው ነገር በሙሉ ለእያንዳንዱ ጉዳይ አቅርብ ያለው ከዚህ በፊት ትዝታው ሳሙኤል ዩቲዩብ ቻናል ላይ ገብተው ለእያንዳንዷ ለማቀርባት ነገር ፉል የሆነ ኤቪደንስ አለ። ስለዚህ ኦርቶዶክስን በሚመለከት ለሚነሱ ጥያቄዎች መልስ በመስጠት አለው። መረረህም ጣፈጠህም እንዲሁ እየሰማ ትከተላለህ። አማራጭ የለህም። እግዚአብሔር እዛው አሰልጥሞ አውጥቶኛል። ምን ታረጋዋለህ? በቃ ምን ታረጋዋለህ? ስለዚህ ወንጌል ያሸንፋል፣ ሐሰት ይራገፋል፣ ይቃጠላል፣ ይነዳል፣ አመድ ይሆናል። ይሄው ሲኖዶስ እንኳን ሰምቶ ሃሌሉያ ሟርት ድግም ታስማት ተረት ሽንኩርቱ የማርያም ነው ድንቹ የማርያም ነው እያሉ የሚያስተምሩት ሊቃውንት የሚባሉት የነሱ ውጤት ነው። ህዝቡን አደንቁረው ይዘውት ማለት ነው። ሳይወድ በግዱ ይተፋታል። ጉዳዩ ፖለቲካ አይደለም። የክርስቶስ ዘመን ነው። የኢየሱስ ዘመን ነው። በቃ መተን እንሰብካለን። ባህር ዳር ላይ እኔ መጥቼ ሰብካለሁ። በሕያው እግዚአብሔር ፊት እምላለሁኝ። እግዚአብሔር በር ይከፍታል። መጥቼ አገለግላለሁ። ይሄንኑ አሁን ምነግርህን እውነት እዛው መድረክ ላይ ቆሜ እነግርሃለሁ። ለየትኛው ኑሮ ለየትኛው እንትንኛ ሰግተን እኔ መሄጃዬን ያወቅኩ ሰው ነኝ። ኢየሱስ ያለኝ ሰው ነኝ። ከጨለማ የገላገለኝ ሰው ነኝ። በቃ ሰው ይዳን እንጂ የትም ቦታ ገብቼ ወንጌል ሰብካለሁ። ትግራይ ላይ ወንጌል እየተሰበከ ነው። ይሄው ስር ለስር ተሰርቶ አልቋል። በቃ ልንገር አልቋል። ያለሽ መስሎሻል፣ ተበልተሽ አልቀሻል እንዳለው ነው ሰውዬ። ተበልተሽ አልቀሻል። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ተበልቶ አልቋል። አሁን እኮ የሚገርማችሁ ዲያቆናት የመሪጌቶች ምናምን የምትላቸው ለደሞዝ ነው ያሉት። ለደሞዝ በጌታ ፊት ነው የምነግራችሁ። ደሞዝ እየተቀበሉ ልጆቻቸው በምን ያሳድጉ? የሚያመልከው ክርስቶስን ሲያቃዥ ትኖራለህ ገና። ይሄ የሃይማኖት ድርጅት ጉዳይ አይደለም፣ የእግዚአብሔር መንግስት ጉዳይ። መንግስተ ሰማያት ቀርባለችና ንስሐ ግባ። የኔ አገልግሎት የማፍረስም ነው የመገንባትም ነው። ሐሰትን አፈርሳለሁ፣ እውነትን እገነባለሁ። ሟርትን አፈርሳለሁ፣ ጥንቆላን አፈርሳለሁ፣ ድግምትን አፈርሳለሁ፣ ውሸትንና ያሮጊቶችን ተረት አፈርሳለሁ። እነ ተገድለ ተክለ ሃይማኖት እነ ታምረ ማርያም የሚባሉትን መጻሕፍት ጉዳቸውን ዘረግፈዋለሁ። የእግዚአብሔርን ወንጌል ደግሞ ሰብካለሁ። ኮምፓራቲቭሊ እውነትንና ሐሰትን እያቀረብኩኝ ሐሰትን እያዋረድኩኝ እውነትን እያከበርኩኝ እነግራለሁ። ይሄ ይቀጥላል ወደድክም ጠላ እና ጌታ የተባረከ ይሁን። ብዙ አልይዛችሁም፣ እዚህ ላይ ያበቃለሁኝ። አምሮብኛል አይደለ? ካባው እንዴት አያችሁት? ሃሌሉያ። አዋሳ ላይ ራሱ በዚህ ነው የተገለጥኩት። ግማሹ ዝማሬ ላይ
በዚህ ነው ያገለገልኩት። ስለሚረሱት ማስታወስ ስለሚገባ አልፎ አልፎ ሱፋን ምን ለብሳለን ከስር ሱፋን ለብሳለሁ ከረባቴን አደርጋለሁ እቺ ካባ በነገራችን ላይ የኃይለ ሥላሴም ይጠቀሟት ነበር ኃይለ ሥላሴ እነ ሎሬት ጸጋይ ገብረመድህን ምናምን ታቋቸዋላችሁ እነሱ ሁሉ ይሄ ሴኩላር በሆነውም ዓለም በመንፈሳዊም ደግሞ አሰራር ውስጥ የነበረ አለባበስ ነው ማለት ነው። በዚህ በኩል ከመጣ በነገስታቱ በኩል አለ፣ በዚህ በኩል ከመጣ ደግሞ በቅስናው እንደነበርኩ እንዲያውቀው ይቀጥላል ወንጌል። ሃሌሉያ! እንኳን አስታወስከኝ። እንደውም እንደዚህ ለብሼ መምጣቴ ሸጋ ነው። ወደዳችሁት? ሃሌሉያ!